ሰላም ሰላም ጤና ይስጥልን እንደምን አላችሁ? ሁሉ ሰላም ሁሉ አማን። ይህ መልካሙ ሚዲያ ነው። የዕለተ ቅዳሜ የመጋቢት 27 ቀን 2017 ዓ.ም ልዩ የመረጃ ትንታኔያችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀደም ባሉት ጊዜያት አረቢያ ፊሊክስ ደስተኛ አረቦች በመባል ይታወቁ ነበር። ሮማውያን ግብፅን በአንደኛው መቶ ክፍለ ዘመን ሲቆጣጠሩ የየመን አቅራቢያ ቀይ ባህር ዋና የንግድ መዳረሻቸው እንደነበሩ በታሪክ ተጽፎ ይገኛል። የመኖች ፍልቅልቅ ደስተኛ አረቦች ዛሬ ሳቅ ደስታ ከላያቸው ተገፎ ሰላም ርቋቸው ምድረ ፋይድ ከገቡ የፍዳ ዘመንን መቁጠር ከጀመሩ ዋላ ደር ብለዋል። ለምን ከተባለ የሺዓ ጽንፈኛ እስላማዊ እንቅስቃሴ ጎልቶ የሚታይበት የሁቲ ታጣቂ ከተመሰረተ ጊዜ አንስቶ የመን ከግር እስከ ራሷ ቀጠናው በመላ ሰላም ይሉት ነገር እንደ ጉም ተኖ ጠፍቶበታል። በ1990ዎቹ የተቋቋመው በሁሴን ባድረዲን አልሁቲ ስም የተሰየመው ከ20 እስከ 30% የሚሆነውን የየመንን ሕዝብ የሚወክል የዛዲ የሺዓ እስልምና ተከታዮች ናቸው ሁቲዎች። አንሳሩላህ ወይም ሁቲ በ2009 ወደ ሳውዲ አረቢያ በድፍረት ተሻግሮ ጥቃት በፈጸመበት ወቅት በኋላም በኢራን እየተደገፈ ሳውዲ ደግሞ የየመንን መንግስት አይዞህ ጃዝቡች እያለች በ2011 የየመኑ አብዮት ከተቀሰቀሰ በኋላ ሁቲዎች ጥርሳቸውን ነክሰው መሬት ቆንጥጠው በመዋጋት ሳውዲ አረቢያን የሽንፈት ማቅ አከናድመው ማስወጣታቸውና ከ377 ሺህ ህዝብ በላይ መሞቱ የሚዘነጋ አይደለም። ሁቲዎች ዛሬም ድረስ ከሳውዲ አረቢያ፣ አሜሪካ፣ እስራኤልና እንግሊዝ የመሳሰሉት ሀገራት ጋር ሆድና ጀርባ ናቸው። አይዋደዱም፣ አይስማሙም፣ አይጣጣሙም። በቀል ላይን ነው የሚተያዩት። ከዚሁ ጋር በተያያዘ አሜሪካ ግዙፍ የጦር መርከቦችን፣ ተዋጊ አውሮፕላኖችን፣ ቶማሃውክስና ክሩዝ ሚሳይሎችን ቦምብ አርግዘው ጥይት ጎርሰው በየመን የሁቲ ይዞታዎች መሰረተ ልማቶች ላይ የጥፋት የውድመት ተልኳቸውን እንደ ቋያ እሳት ያንቀለቅሉታል። በሰንዓ፣ በሳዳ ከተሞች፣ በካዛ፣ በአልቤዳ፣ በመረብ፣ በዳማር፣ በአጃ አይዝና በርከት ባሉ አካባቢዎች ባለፉት 10 ቀናት ብቻ ከ12 ጊዜ በላይ በአሜሪካ ጥቃት ተፈጽሞባቸዋል፣ ወድመዋል። ነገር ግን ሁቲዎችን ማጥፋት መደምሰስ ይቅርና ማዳከም እንኳን ፈጽሞ አልተቻለም። 200 ሺህ ያህል ተዋጊዎች እንዳሉት የሚገመተው የሁቲ ታጣቂ ቡድን የሚኖርባቸው የመሸገባቸው ስፍራዎች ወጣ ገባ፣ ተራራማ፣ ገደላ ገደል የበዛበት አስቸጋሪ የመልክዓ ምድር አቀማመጥ ጋር የኢራን ያልተቋረጠ ድጋፍ ተጨምሮ የድሮንና ሚሳኤል መስራት የሚያስችል የቴክኖሎጂ እውቀት ያለው ኃይለኛ ተዋጊ ነው ሁቲ። የውጊያ ስልቱም ቢሆን ውስብስብ የሽምቅ ውጊያ ዘዴን የሚከተል በፍጥነት ቦታ የሚቀያይር የማይያዝ የማይጨበጥ በተሽከርካሪ ላይ ተጭኖ የሚላክ ሰው አልባ ተንቀሳቃሽ ዘመን አፈራሽ የሚሳኤል ማስወንጨፍ ያለው ሲአይኤ እና ሞሳድ እንዲሁም የብሪታንያ የውጭ ሚስጥራዊ መረጃ አገልግሎት ኤም16 ጥርሳቸውን በነቀሉበት የአነፍናፊነት ስራቸው ተጠቅመው ሁቲዎቹ ሮኬት አሊያም ሚሳኤል ያስወነጨፉበትን ቦታ ተከታትለው በጦር ጀት ወይም በክሩዝ ሚሳኤል ሊመቷቸው ሲሉ በብርሃን ፍጥነት ከአካባቢው ይሰወራሉ፣ ራሳቸውን ይደብቃሉ። ከቀላል እስከ ከባድ ድረስ ያሏቸውን የጦር መሳሪያዎች በየቦታው ከፋፍለው ያስቀምጧቸዋል። ባሻቸው ጊዜና ቦታ አውጥተው ይጠቀሙና መልሰው እንደ ምናምንቴ ይቀብሯቸዋል። ሰው አልባ አውሮፕላኖችን፣ ድሮኖችን፣ ሰው አልባ ባህር ሰርጓጅ የጦር መርከቦችን በቀላሉ ሰርተው ለጥፋት ለጠላቶቻቸው መኮርኮሚያ ማሸማቀቂያ ሽምጥ ዳንግላሳ ያስጋልቧቸዋል። እንደ አዋፍ በሰማይ ያከንፏቸዋል።
ሁቲዎች በቀይ ባህርና በኤደን ባህረ ሰላጤው ዙሪያ ዳጎስ ያለ የገንዘብ በየአይነት የሚያገኙበት የሚያጋብሱበት ህገወጥ የጦር መሳሪያ ንግድ ዋና የጀርባ አጥንታቸው ነው። የየመን የባህር ጠረፍን ተጠግተው ከድምፅ በፈጠነ መልኩ የሚሽሎከለኩ ጀልባዎች አሏቸው። አይነኬዋ ፋሪሳዊቷ ሀገር ኢራንም ሆነች የመን የጦር መሳሪያ ሽያጭ ማዕቀብ ከተጣለባቸው ረዥም ጊዜ ሆኗቸዋል። ብዙ ዓመት አስቆጥረዋል። ቢሆንም ግን ከኢራን የተከለከለ የጦር መሳሪያ የጫኑ መርከቦችና ጀልባዎች ኮቴያቸውን አጥፍተው ወደ ታንዛኒያ፣ ኬንያ ወደቦች ያመራሉ። ከዛም የአፍሪካ ቀንድን የባህር ጠረፍ ተጠግተው በሶማሊያና ጅቡቲ ወደብ ያቋርጣሉ። በኤደን ባህረ ሰላጤ ሲደርሱ ወደ የመን መዳረሻ ወደቦች ይፈተለካሉ። የድሮን የሮኬትና የሚሳኤል መስሪያ ቁሳቁሶችን የሚገዙትም በጅቡቲ ወደብ ከቻይናውያን ላይ መሆኑ ይታወሳል። ሁቲዎች ቀደም ባሉት ዓመታት በህገወጥ የከሰል ንግድ፣ ሸቀጣሸቀጥና የሰዎች ዝውውር ሂደት ከአልሻባብ ጋር ተናበው ተሞዳምደው በሰፊው በመንቀሳቀስ ዳጎስ ባለ ገንዘብ ካዘናቸውን ሞልተዋል፣ ኪሳቸውን አደልበዋል። ከዚህ አልፎ ተርፎም ሁቲዎች የድሮን የሮኬትና የሚሳኤል አሰራር የቴክኖሎጂ እውቀትን ለአልሻባብ ማሸጋገራቸው ማስተላለፋቸው አነጋጋሪ ነው። በአፍሪካ ቀንድ ላይም ትልቅ ስጋትን ደቅነዋል። ሁቲና አልሻባብ ህገወጥ ቀረጥ ይሰበስባሉ። በባህር ላይ ውንብድናቸውም የንግድ መርከቦችን የሚሆን ሰዎችን በማገት ረብጣ ገንዘብ ከተለያዩ ሀገራት ይሰበስባሉ፣ ያካብታሉ። በኢራቅና ሶሪያ አልቃይዳ፣ ዳኢሽ ሲዋጉ ሲጣሉ ሲፈሳፈሱ ዘመናትን አስቆጥረዋል። አሁን ግን የጠላቴ ጠላት ወዳጄ ነው የሚል መርህ በመከተል አልሻባብ የአልቃይዳ ታማኝ አገልጋይ ታማኝ ሎሌ በመሆን በሽብርተኝነታቸው በኩይ ተግባራቸው እንደማይለያዩ አስመስክረዋል። አይኤስአይኤስ የሺያ ሙስሊም ተከታዮች ሁቲዎች አልቃይዳና አልሻባብ ያልተለመደ ጥምረት እየፈጠሩ በአፍሪካ አህጉር ስር እየሰደዱ መጥተዋል። ይህም የአሜሪካን አውሮፓና እስራኤል እንግሊዝንም ወሽመጥ ለመቁረጥ ተጽዕኖ ለመፍጠር ፋታ ለማሳጣት ያግዛቸዋል። ጊዜ ገንዘብና ጉልበቶቻቸውን ሀያላን ሀገራቱ ወበከንቱ እንዲያባክኑ እርባና ቢስ ስራ ይፈጥሩላቸዋልና ነው። የአሜሪካ ግዙፋ አውሮፕላን ጫኝ ባህር ሰርጓጅ መርከብ የኒሜት አርኤስ ፕሮማን በቀይ ባህር የየመን ዳርቻ በመጠጋት መልቋን ጥላለች። ከዚች መርከብ ገጽና ከርስ ከ50 ያላነሱ አውሮፕላኖች በየቀኑ እየተነሱ እየከነፉ የየመንን ከቆላ እስከ ደጋ ከተማ ገጠሩን በቦምብ ያርሱታል። ሩላህ ሁቲ የአሜሪካ የጦር መርከብ በሰው አልባ ባህር ሰርጓጅና ሃይፐርሶኒክ ሚሳይል ለአጸፋዊ ጥቃት እንደተጠቀመ የአሜሪካ የመከላከያ ሚኒስቴር ሳይቀር እያንገሸገሸውም ቢሆን አምኗል። የሁቲ ቃል አቀባይ ያህያ ሳሪያም በልበ ሙሉነት ማረጋገጫ ሰጥቶበታል። ወደ አይሁዳዊቷ ጸብ አጫሪዋ ከ1000 በላይ የቴክኖሎጂ የፈጠራ ውጤቶችን ወደ አስመዘገበችዋ እስራኤል ምድርም ክሩዝና ባሊስቲክ ሚሳኤል ከድምፅ በ5 እጥፍ የፈጠነ በተዋጊ ጀት አሳጅቦ በመተኮስ በመላው እስራኤል ኢየሩሳሌም፣ ቴልአቪቭና ጃፋ አካባቢዎች በሚሳኤል ጥቃት የማስጠንቀቂያ ጩኸት ድብልቅልቃቸው ሲወጣ በርካታ ሰዎችም ራሳቸውን ለማዳን መደበቂያ ፍለጋ ሲተረማመሱ ማየት የጉዳዩን አሳሳቢነት የሁቲ የአንሳሩላህ አደገኛነት አስረጅ ነው። በዚህም ምክንያት ሁቲዎች ለእስራኤልና አሜሪካ ከሐማስ ከሄዝቦላና ከኢራን የባሰ ኃይለኛ ቀንደኛ ጠላት መሆናቸውን መስክረዋል። ሌላ ሀያሉ አሜሪካ በወታደራዊ ሳይንስ በቴክኖሎጂ የረቀቀ ባህር ሰርጓጅ መርከቧን አርኤስ ፕሮማን መላኳ ብቻ በቂ አልሆነም። ካር ፒንሰን የተባለችው ተጨማሪ ግዙፍ አውሮፕላን ተሸካሚ መርከብ ወደ ቀይ ባህር ተልካለች። በኒኩሌር ኃይል የሚንቀሳቀሱት የሰማይ ስባሪ የሚያካክሉ አውሮፕላኖች ተሸካሚ መርከቦች በሁቲ ላይ በሚካሄደው ሰፊና ጠንካራ ዘመቻ ግንባር ቀደሞቹ ናቸው። መጋቢት
2015 የጀመረው የየመን የእሳት ቦምብ አበላ መቼ እንደሚያቆም መገመትም ማወቅም ከቶ አይቻልም። የእስራኤልና ሐማስ ጦርነት ከመቀስቀሱ በፊት ቀደም ብሎ ከአንድ ወር ጊዜ በፊት ማለት ነው መስከረም ወር ላይ ከ500 በላይ ዓለም አቀፍ መርከቦች በባበል መንደብ ወይም የሐዘን በር የእንባ በር በየመን በአረብ ልሳነ ምድር በጅቡቲና በአፍሪካ ቀንድ በኤርትራ መካከል ስለመተላለፋቸው ተወስቷል። በቀይ ባህርና በስዊዝ ካናል በኩል ከኤዥያ ወደ አውሮፓና አሜሪካ የሚቀለጣጠፈው የንግድ ልውውጥ በሁቲ ጥቃት የተነሳ ምስቅልቅሉ ወጥቷል። በ2024 በቀይ ባህር አካባቢ የተጓጓዙት መርከቦች ከ144 በላይ ይሆናሉ። የተቀሩት ከ4 እጥፍ የሚበልጡት መርከቦች ደግሞ በከፍተኛ ስጋት ምክንያት በደቡብ አፍሪካ ዙሪያ ጥምጥም ዋጥተው ተንከራተው ነው የተጓጓዙት። ከአውሮፓ ወደ ኤስያ የሚደረገው ጉዞ በ10 ቀናት አራዝሞታል። በዓለም ንግድ የሸቀጦች ዋጋ ላይ የታየው ቁልል የዋጋ ጭማሪ መነሻውም ይሄው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልና የሐማስ ጦርነትን ቋጭተው የሁቲን የበቀል ዱላ አስታግሰው የሩሲያ ዩክሬንን ጉዳይ በመላ በሰበብ አስቆመው ፊታቸውን ወደ ጀመሩት የንግድ ጦርነት የታሪፍ ጭማሪ አጀንዳ ለመመለስ ቢያስቡም ቅሉ ዳሩ ግን የመካከለኛው ምስራቅ ቀጠና መበጥበጥ ሰላም የለሽ ሰላማዊ ጉዞ እንቅልፍ የሚያስተኛ አልሆነም። ትራምፕ በየመን ሁቲዎች ላይ ዘመቻቸውን ያጧጧፉት እስራኤልን ከጥቃት ለመከላከል ብቻ ሳይሆን በዛ ያሉ ዓለም አቀፍ የንግድ መስመሮችን፣ ኩባንያዎችን ጭንቀት፣ እገታና ውድመት ለመታደግ ጭምር በማሰብ እንጂ። እንደነ ኤቨርግሪን፣ ኦሽን ኔትወርክ፣ ኤክስፕረስ፣ ሃይፓክ፣ ሎይድ፣ ሲኤምኤ፣ ሲጂኤም፣ ማርስክ፣ ኤምኤስሲ፣ ያንግ ሚንግ፣ ማሪን ትራንስፖርት፣ ኮስኮ የማጓጓዣ መስመሮች፣ ዚም፣ ዋይሃይ የመሳሰሉትን የንግድ መተላለፊያ ድንበሮች፣ መስመሮችና ወደቦች ደህንነት ለማረጋገጥ ህልውናቸውን ለማስቀጠል ነው። በነገራችን ላይ ብታምኑም ባታምኑም አሜሪካ፣ እስራኤል፣ ሩሲያ፣ ፊሊፒንስ፣ ሰብሳራን አፍሪካ፣ ኦሽኒያ፣ ቫቲካን ሲቲ፣ ሮማንያ ወዘተ ባይኖሩ እኛም የለንም፣ እኛም አንኖርም ነበር። ስለዚህ ሳይደግስ አይጣላም፣ ነገር ሁሉ ለበጎ ነው ማለት ይሄም አይደል እንዴ? ውድ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ የመረጃ ትንታኔያችንን እዚህ ላይ እናበቃለን። በነገው ዕለት በአጫጭር ዓለም አቀፍ ዜና ትንታኔ ተመልሰን እንገናኛለን። እስከዛው ድረስ መልካሙን ሁሉ እንመኝላቸዋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ